እናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ትላንት የአየር ኃይል 9ኛ ዓመት በዓል ሲከበር አብይ አህመድ ለኤርትራ ማስጠንቀቂያ መስጠቱ ተሰምቷል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ኤርትራ ላይ ባነጣጠረው በዚሁ ዛቻ ኢትዮጵያ ትልቅ አቅም እንደገነባች ነው አብይ አህመድ የገለጸው። የውጭ ሀገራት አየር ኃይሎች ትርኢቱን ባሳዩበትና የኢትዮጵያ አየር ኃይል ሚና አነስተኛ በሆነበት መድረክ ላይ ነው አብይ አህመድ ኢትዮጵያ ከፍተኛ አቅም እንደገነባች የገለጸው። ይህንን መነሻ አድርገን ወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር ቆይታ የምናደርግበትን ዝግጅት ነው ይዘን ይቀርብ ነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ሻለቃ ማሞ አሰለይ መሳይ እንደምን ከረምክ? እንደምን አለ? እንዴት ሰነበቱ? ደህና ነው ወይ? እንግዲህ ዛሬ እዚህ በዋሽንግተን ዲሲ እና አካባቢው ከፍተኛ የሆነ ቅዝቃዜ አለ። ንፋስ የቀላቀለ በረዶም እየጣለ ነው። በመጥፎ የአየር ሁኔታ ውስጥ ሆነን ነው እንግዲህ ከእርሶ ጋር የተገናኘ ነው። በእናንተ አካባቢ ተመሳሳይ የአየር ሁኔታ ቢኖርም ከዚህ ትንሽ መለስ ያለ ይመስለኛል። እኛ ጋር ያው በዚህ ሀገር ማይልድ የሚባል ነው እና በ8-9 እንደዚህ ፍሪዚንግ ዌዘር የለም። በተለይ ወደዚህ ወደ ሳውዝ ዌስት ኢስት ለንደን ያለበት እንትን ነው፣ ማይልድ ነው። የክረምት አየር ሆኖ ግን ቅዝቃዜው ወደ ፍሪዚንግ ደረጃ አይደርስም። ብዙ ጊዜ ደህና ነን እኛ። ለእናንተ ነው እያሰብን ያለነው ኒውስ እያየን። በጣም ከባድ ነው። አብዛኛው የአሜሪካ ምስራቃዊ እና ሰሜናዊ አካባቢዎች በዚሁ ክስተት ውስጥ ነው ያሉት። በብዙ ሚሊዮን የሚቆጠር ህዝብ እንግዲህ የመብራት አገልግሎት ሊያጣ እንደሚችልም እየተሰጋ ነው። ያውኛ በዛ ሁኔታ ውስጥ ነው ያለነው። ለማንኛውም ተገናኝተናል። ሻለቃ ማሞ ለማ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ከወታደራዊ እይታ አኳያ እንዴት ሊሆን ይችላል? ያው ፖለቲካዊውንም በተወሰነ እንመለከተዋለን። ግን በዋናነት አንድ መሆናቸው ወታደራዊ ቁመናቸው ምን ሊሆን ይችላል፣ ምን እንጠብቃለን የሚለውን እንመለከታለን። የማስቀድመው የትላንቱን ክስተት ነው። ኢትዮጵያ አየር ኃይል 90 ዓመቱን አክብሯል። ምናልባት ከታሪክም ወደ ኋላ መለስ ብለን የተወሰኑ ነገሮችን ማንሳት ከተቻለም አብይ አህመድ ምንም አይነት ታሪክ እንዳልነበረ አየር ኃይሉ በሱ ዘመን እዚህ ደረጃ ላይ እንደደረሰ ብዙ ነገር ሲናገር ነበረ። ትላንት ደግሞ ከዛቻ ጋር ነው ኤርትራን በስም ሳይጠቅስ ሲያስፈራራ እንደነበረ ነው የተረዳነው። እንደው የትላንቱን ክስተት እንዴት ተመለከቱት? አየር ኃይልን በተመለከተ በቀደመው በንጉሱ ዘመንም ከዛም በደርግ ዘመን ፕሮፌሽናል ስታንዳርዱን ይዞ ልክ እንደ ኢትዮጵያ አየር መንገድ ለነገሩ የኢትዮጵያ አየር መንገድም ለከፍተኛ ደረጃ መድረስ ከፍተኛ ትልቁን አስተዋጽኦ ያደረገው አየር ኃይል ነው። አየር ኃይል አባላት ናቸው ወደ ኢትዮጵያ አየር መንገድ ድረስ የዘለቁ አየር ኃይልን ለማሳደግ ከፍተኛ ሚና የተጫወቱት እና ፕሮፌሽናል ስታንዳርዱን ጠብቆ የኖረ የኢትዮጵያ ጦር ኃይል ቢኖር አንዱ አየር ኃይል ነው። አንደኛ ደረጃ ለምን በጣም ጠንካራ አዛዦች ነበሩት። እንደገና መንግስትም የአየር ኃይሉን ፍጹም አስፈላጊነት በማየት የፖለቲካ በተለይ በደርግ ዘመን የፖለቲካ ጣልቃ ገብነት እና መመሰቃቀል ነው እንግዲህ ጠቅላላ በተለይ በይበልጥ ደግሞ የምድር ጦር ሰራዊቱን ያመሳቀለው እና ለከፍተኛ ውድቀትም የዳረገው። ግን አየር ኃይል ፕሮፌሽናል ኢንዲፔንደንሲውን ጠብቆ የኖረ ክፍል ስለነበረ ከንጉሱ ቀጥሎ ከንጉሱ አገዛዝ ዘመን ቀጥሎ ደርግ ዘመንም እያደገ የሄደና ከፍተኛ ደረጃ የደረሰ አየር ኃይል ነው የነበረው። አሁን ባየሁት በዓል አከባበር ላይ እንግዲህ በወያኔ ዘመን ያው
የሽምቅ ተዋጊ መንግስት ስልጣን ላይ ሲወጣ ፕሮፌሽናሊዝምን እንደ ጠላት ስልት አድርጎ ወይም የጠላት አድርጎ ነው የሚያው። እንትኑም አለ የእውቀት ማነሱም አለ። ከዛ ጋር ተያይዞ ደግሞ የዘር ፖለቲካ ነው የቀጠለው እና በሜሪት ሳይሆን ሰዎች ሙያዊ ትምህርትም ለማግኘት ለመሾምም ለማደግም አብራሪም ለመሆን በዘር ፖለቲካው ተጠላልፎ አየር ኃይሉ ወደ ዜሮ ደረጃ የደረሰበት ነበረ። እንግዲህ ከዛ በኋላ የሪፎርም ስራና አየር ኃይሉን ለማሳደግ የሚደረጉ ጥረቶች አሉ። ግን ኢትዮጵያ አየር ኃይል ከነበረው ጋር በተለይ በ1983 ዓመተ ምህረት ከነበረው ኢትዮጵያ አየር ኃይል አቅም ችሎታና ፕሮፌሽናሊዝም ጋር ጨርሶ ሊገናኝ ቀርቶ እኩል ሊሆን ቀርቶ ሊጠቀስም የማይችል ነው አሁን ያለው አየር ኃይል። በእርግጥ አሁን እየተደረገ ያለውን አየር ኃይሉን የማሳደግ ተግባር ብዙ ስራ እየሰራ እንደሆነ ያው እናያለን። ከፕሮፓጋንዳ ውጪ የሚታይ ነገር አለ። ግን አሁን 90ኛ ዓመት ነው የተከበረው የሚለውም ለኔ እንደ ወታደር እንደ የወታደርን ታሪክ እንደሚከታተል ሰው ወይም በውስጡ እንዳለፍኩ ሰው እኔ አየር ኃይል አባል አይደለሁም። ግን በሀገር መከላከያ ሚኒስቴር በአየር ኃይልም በጦር ኃይሎችን ማጠቃላይ ማዕከል በሆነው መከላከያ ሰርቻለሁ። በይበልጥ ቴክኒካል እና ፕሮፌሽናል የሆነውን ፓርት አየር ኃይሎች በዝርዝር ሊገልጹት ይችላሉ። ግን ከታሪክ አንጻር አየር ኃይል የተመሰረተው በ1920 ዓመተ ምህረት ነው በኢትዮጵያ የተቋቋመው እና ጅጅጋ ላይ ነበር እና እንደውም ኮሎኔል ጉስታፍ ሃርዛይን ሆሪዞን አሰልጣኝ ነው የስዊድን ኮሎኔል ነውና በዛ ነው የተመሰረተውና በ1923 የመጀመሪያ በረራ ስልጠናውን ያጠናቀቀ ኢትዮጵያዊ ፓይለት ተመርቋል። ከዛም በወራት ጊዜ ውስጥ ሌሎች ሰልጣኞች ያጠናቀቁ አብራሪዎች አስመርቀዋል እና ይሄን ነው እኛ የምናውቀው አየር ኃይል ታሪክ። አሁን ከ1918 ጋር ከ2018 ላይ ስትቀንሰው ይሄንን 95 ዓመት ነው የሚሆነው አየር ኃይሉ። እንግዲህ ይሄ ከጣሊያን ወረራ በፊት ነው ማለት ነው። በ1928 ዓመተ ምህረት አጋማሽ የበረራ ማሰልጠኛ ወደ አቃቂ ተዛውሮ የአየር ኃይሉ የማሳደግ ስልጠናው እንደቀጠለ ነው። ብዙም ሳይቆይ እንግዲህ የፋሽስት ጣሊያን ሁለተኛው ወረራ የተካሄደው ማለት ነው። ይሄንን ስታስብ ምናልባት እንግዲህ አሁን የተቋቋመው በ1928 ነው ከተባለ በጣሊያን ወረራ ጊዜ አየር ኃይል አልተቋቋመም። ከዛ ከተቆጠረ ከ1928 ነው 90 ዓመት የሚሆነው። እሱ ነው መሰለኝ አሁን የሚከበረው። ይሄንን እንግዲህ ለታሪክ ባለሙያዎች እንተው። ከዛ በኋላ ግን ከጠላት ወረራ በኋላ አየር ኃይል መልሶ የተገነባው በ1936 ዓመተ ምህረት ነው። ሁለት እንግሊዝ አውሮፕላኖች በተደራጀ መልክ የማሰልጠን ተግባሩ ተጀመረ። ከዛ በኋላ ነው እያደገ ያው በሰኔ ወር 1939 ዓመተ ምህረት ነው ማሰልጠኛው ወደዚህ ወደ ደብረ ዘይት እንዲዛወር የተደረገው እና በአጠቃላይ ሲታይ እንግዲህ የአየር ኃይሉ እድገት ከዛ ቀጥሎ ነው የመጣው። እንግዲህ ከ1936 ከጣሊያን ወረራ በኋላ ከሆነ ደግሞ ወደ 82 ዓመት ነው የሚሆነው እንግዲህ። ስለዚህ እዚህ ላይ እንግዲህ ይሄንን ለታሪክ አዋቂዎች እንተው። ለምን 1928 የኢትዮጵያ አየር ኃይል አልተመሰረተም? በ1920 ነው እና በ23 ነው እንትን አሰልጥኖ እንትን ያለው። ባጭሩ እንግዲህ ወደ ኢትዮጵያ አየር ኃይል በንጉሱ ጊዜ በ1953 56 ድረስ በውጪ እንደውም የውጪ አገር ናይጄሪያ የተለያዩ አፍሪካ ሀገሮች አሰልጣኞችን ማን ነው በረራ አሰልጣኞችን እያሰለጠነ ያስመርቅ ነበር። በአፍሪካ የመጀመሪያው አየር ኃይል ነው። አሁን እንግዲህ ወደ 1966 ስንመጣ ከአብዮቱ በኋላ እያደገ ሄዶ ቅድም እንዳልኩት ፕሮፌሽናሊዝምን ጠብቆ የኖረ አየር ኃይል ነው።
ለምሳሌ በዛን ጊዜ ለመጥቀስ ያህል የኢትዮጵያ አየር ኃይል አቅም 1983 ዓመተ ምህረት ድረስ ያለው የኢትዮጵያ አየር ኃይል በጠቅላላው ከ4000 በላይ የሰው ኃይል ነበረው። እንዲሁም 150 ተዋጊ አውሮፕላኖች ነበሩት፣ ተዋጊ ጄቶች፣ 26 ተዋጊ ሄሊኮፕተር ነበረው እና 76 ድጋፍ ሰጪ አውሮፕላኖች እና ሄሊኮፕተሮች ነበሩት። በአየር ኃይል ውስጥ የነበሩት አያሌ በልዩ ልዩ በአየር ኃይል ብቃትና ችሎታቸው በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ብቃትና ችሎታ ያላቸው በጀግና የሀገር ባለውለታዎች የተሞላ ነበር አየር ኃይሉ። እንግዲህ አሁን ይሄንን ነው የወያኔ አገዛዝ ወደ ዜሮ ያስገባው። ከዛ በኋላ አሁን ሪቫይቭ አድርጎ ተነስቶ ወደ እድገት ደረጃ እየሄደ ነው ቢባል ምንም አይደለም፣ ልክ ነው፣ ማደግ አለበት። ከወያኔ ጊዜ በተሻለ ሁኔታ አቅሙን እያጠነከረ የሄደ ነው እና ግን አሁን በጠቅላላው የኢትዮጵያ አየር ኃይል ይሄ እኔ ፐብሊክ ዶሜን ላይ ያለውን ነው የምናገረው። በውስጥ የሀገር ሚስጥር እንደዚህ ደርሶኝ ወይ ምናምን አይደለም፣ ፐብሊክ ዶሜን ላይ ያለ ነው እና ሌተስት የኢትዮጵያ አየር ኃይል ሱ-35 ሌተስት የተባለውን በቅርብ ጊዜ ወደ 8 ዩኒት እንደዘዘና እንደገዛ ነው። ከዛ ሱ-30 እና ሱ-27 በጠቅላላው ተደምሮ ከ20 እስከ 26 አውሮፕላኖች ተዋጊ ጄቶች እንዳለው ነው የሚታወቀው። በእርግጥ ከ25 እስከ 27 ፋይተር ጄት አለው። አሁን ሌተስት 8 ሱ-30 እና ሱ-35 ሱ-27 ጋራ ማለት ነው። ስለዚህ አየር ኃይሉ እያደገ ነው። ከወያኔ ዜሮ ካገባው በተለየ ሁኔታ እያደገ ነው፣ እየተሰራ ነው በአየር ኃይል የሚለው ትክክለኛ ነገር ነው። በሱ ምንም እንትን የለም። ግን ከኢትዮጵያ አየር ኃይል ታሪክ ጋር የሚገናኝ አይደለም። ሁለተኛ አየር ኃይል ፕሮፌሽናሊዝምን ጠብቆ ለመኖር የሚያስችለው ሁኔታ መኖሩ በአሁኑ ጊዜ ያጠራጥራል። ለምሳሌ ለምን ይሄን ለማለት የሚያስደፍረው አገሪቷ በኤትኒክ ፖለቲካ በዘር ፖለቲካ እየተከፋፈለች ስለሆነ ሁልጊዜ በህዝቡ ውስጥ ያለው ችግር በጦር ኃይሉም ውስጥ አለ። ይሄንን ነው እኛ በልምድ ኖረን ያወቅነው። ብዙ ሰውም ላይ መስለው ይችላል፣ መጠኑ ነው የሚለያየው እንጂ ህዝብ ውስጥ የሶሻሊዝም የካድሬ የደህንነት ፖለቲካ የመሰረታዊ ድርጅት የሚል የተወሳሰበ የፖለቲካ ውስብስብ ህዝቡ ውስጥ ገብቶ ህዝቡን ሀገርን ሲያምስ ሰራዊቱም ውስጥ ነበረ በእኛ ጊዜ። አሁን ደግሞ የዘር ፖለቲካው የኤትኒክ ፖለቲክስ ነው ሀገሪቷ የምትመራበት። በጣም ኋላ ቀር፣ በጣም የሰውን አእምሮ የቀጨጨ የሚያደርግ የሀገርን እድገትና ሰላም የማያመጣ እርስ በርስ ሲያፋጅ የሚኖር የፖለቲካ ሲስተም ነው ኢትዮጵያ ውስጥ ያለው። ያ ሲስተም አየር ኃይሉ ውስጥ በሜሪት በፕሮፌሽናሊዝም በነፃነት ፕሮፌሽናሊዝም እና ነፃነት አንድ ፕሮፌሽናል ሰው በሙያው በችሎታው በልምዱ ያዳበረውን ነገር ፊት ለፊት ተናግሮ ኢንፍሉዌንስ ማድረግ የሚችልበት ነፃነት ሲኖረው ነው። አሁን ሁሉም ነገር በዘር ስለሚተረጎም በእኛ ጊዜ በፖለቲካ ነበረ። አየር ኃይል ከዛ ውጪ ሆኖ ነው እድገቱ የታየው። ይሄም አየር ኃይል አሁን ከዚህ ውጪ ስለማይሆን አሁን የተጀመረው እድገት ወደፊት ይሄዳል አይሄድም የሚለው አጠራጣሪ ነው እንጂ ከወያኔ ዘመን ጊዜ የተሻለ ነው። ቢሆንም 1983 ዓመተ ምህረት ቀደም እንደጠቀስኩት 150 ተዋጊ ጄት እና 25 እና 27 ተዋጊ ጄት ሊቀራረብ አይችልም። ይሄን መልሶ ለማምጣት ምናልባት በእኛ እድሜ ላይ ታይ ይችላል ነው የምለው መሳይ። ሻለቃ ማሞ እንግዲህ በተደጋጋሚ ነው ሁለተኛው ነው። ባለፈውም እንዲህ አይነት ዝግጅት በተደረገ ጊዜ በአብዛኛው ትርኢት ሲያሳዩ የነበሩት በኢትዮጵያ ሰማይ ላይ ያንን ትዕይንት ሲያሳዩ የነበሩት በአብዛኛው የውጭ ሀገር አየር ኃይሎች ናቸው፣ በተለይ የተባበሩት አረብ ኤሚሬትስ። አሁንም ተመሳሳይ ነገር ነው ያየ ነው። ብዙም የኢትዮጵያ
አየር ኃይል ንብረት የሆኑ ተዋጊ ጀቶች በአየሩ ላይ ሲደንሱ አላየንም። ለማንኛውም የውጭ ሀገራት ሚና በጎላበት በዚህ መልኩ አብይ አህመድ መድረክ ላይ ወጥቶ የተናገረው ደግሞ የበለጠ መነጋገሪያ ሆኗል። እንግዲህ በኤርትራ ላይ እንዳነጣጠረ ምንም ጥርጥር የለውም። ሚግ 21 ላይ ተቸንክራችሁ የቀራችሁ አስተውሉ ነው ያለው። ኢትዮጵያን በተመለከተ በፊትም የተወሰደ ነገር ካለ እናወራርዳለን ሲልም ነው የዛተው። ምናልባት ይሄ ንግግሩን እንዴት ማየት ይቻላል? በኢትዮጵያ አየር ኃይል ታሪክ ይሄ አየር ኃይል በተለይ አብይ አህመድ ስልጣን ከያዘ በኋላ ታሪኩ የሚታወቀው በአብዛኛው ከድሮን ጋር በተያያዘ ነው። ያ ድሮን ደግሞ በዋናነት የገዛ ዜጎችን በመምታት ነው። በትግራይም ብንሄድ በአማራ ክልልም በኦሮሚያ ክልልም በአብዛኛው ያለቁ ያሉት በአብይ አህመድ ድሮኖች ነው። ስለዚህ አየር ኃይሉ ጥሩ ታሪክም የለውም ባለፉት 7 ዓመታት። ይህንንስ አንድ ላይ እንዴት ይመለከቱታል? አመሰግናለሁ መሳይ። ይሄ እንግዲህ ምንድነው የፖለቲከኞች ሁሉ ጊዜ ለነሱ ፖለቲካ የሚያመቸውን በተለይ አሁን ዘመኑ ደግሞ የምርጫ ወቅት ነው መሰለኝ ልክ እንደ ምርጫ ቅስቀሳም አይነት ጋር በተያያዘ ያሻቸውን ነው የሚናገሩት። ምክንያቱም ተጠያቂነት የለም። እነሱን እንትን የሚያደርግ ጥያቄ ውስጥ የሚያስገባ ለምን ይሄን አላችሁ ብሎ በህግም የሚጠይቃቸው በሞራልም የሚጠይቃቸው የለም። ስለዚህ ያሻቸውን ነው የሚናገሩት እና የኢትዮጵያ አየር ኃይል በእርግጥ ድሮን ከዛሬ 20 ዓመትና 30 ዓመት በፊት አልነበረም። የድሮን ቴክኖሎጂ ያው በፕሪሲሽን ይታወቃል። ኢትዮጵያ ውስጥ ግን ብዙ ጊዜ ከጀትም ከሄሊኮፕተር ተዋጊ ሄሊኮፕተርም እንዲሁም ከመድፍና ከሌሎች ተኩሶች ከድሮን የተናነሰ ፕሪሲሽን ካላቸው በበለጠ ሁኔታ ድሮኑ ነው እንግዲህ በብዙ ጊዜ በሰላማዊ ህዝብ ላይ ባልታጠቀ ሰው ላይ ጉዳት እያደረሰ ያለው በትምህርት ቤት ጤና ጣቢያ። ይሄ ፕሮፌሽናሊዝም የሌለ መሆኑንና ታርጌት መረጣውም ሆነ ትዕዛዙ የሚሰጠው በፖለቲከኞች ጫና ስለሆነ መሆኑን ነው የሚያሳየው እና ይሄ ከሆነ አየር ኃይሉም የሚያድግበት መንገድ አይኖርም። ህዝብም ጋር ደግሞ የህዝብ አጋርም ለመሆን የሚያስቸግረው ሁኔታ ነው። እዚህ ላይ ግን ሚግ 23 ስቲል ኦፕሬሽናል ነው። በኢትዮጵያ አየር ኃይል ውስጥም የተወሰኑ ሚግ 23ቶች ተጨምረው ነው እንግዲህ ከ26 እስከ 27 ኪሎ ሚግ 21 ከኦፕሬሽን ውጭ የሆነ ይመስለኛል እና ሚግ 23ም አለ ስቲል ኢትዮጵያ አየር ኃይል ውስጥ ድሮም የነበረ በኋላም የመጣ የታደሰ ሊሆን ይችላልና ስለዚህ ፖለቲከኞች ያሻቸውን ነው የሚናገሩት። ሌላ የኤምራት ሁለት አይነት አውሮፕላኖች F-16 እና ሚራጅ 2000 በዚህ በኤር ሾው ላይ ተሳትፈዋል። ይሄ ያልተለመደ ነው። የኢትዮጵያ አየር ኃይል ኤር ሾው ሲኖረው በስኳድሮን ነበር የሚበራው። ለ3 አውሮፕላኖች 6 አውሮፕላኖች ሆነው ኤር ሾው ያሳያሉ። ልክ ሌላ ያው ያደጉት ሀገሮች ላይ እንደሚታየው በዛ ደረጃ የሚያሳዩ ናቸው። አሁን ካለው አውሮፕላንም ካለው የአብራሪ ብዛትና ከብቃት ደረጃም ያነሰ ስለሆነ በሌላ ሀገር መታገዝ አስፈልጎ ነው ማለት ነው። ግን ኤር ሾው እስከሆነ ድረስ ሌላ ሀገርን አምጥቶ የኢትዮጵያ አየር ኃይል ይልና ከዛ ቀጥሎ ደግሞ የተባበሩት አረብ ኤሚሬት አየር ኃይል ይላል። ትንሽ የተምታታ ነውና እንዲህ አይነት ነገር እኔ ሆኖ ያውቅ እንደው በኢትዮጵያ ታሪክ አላውቅም በጭራሽ። እና አየር ኃይሉ ባለው ለምሳሌ ካሁን በፊት ኢትዮጵያ ውስጥ ያለው እኔ ሄጄ ያለው አንድ ሱ 27 ይመስለኛል እሱ ነበረ አንዳንድ ኤር ሾው የሚያሳየው በአንዳንድ ግራጁዌሽን ላይ ምን ላይ አሁን 2 ሆነዋል አትሊስት። ቀጥሎ በስኳድሮን ደረጃ እያደገ ሲሄድ የአንድ ሀገር ኤር ሾው የራሱን ሀገር ይዞ ኤር ሾው ያሳያል እንጂ የተውሰው ለምን እንዳስፈለገና ምን ጥቅምም እንዳለው እንደገና ደግሞ አውሮፕላኖቹም ጄቶቹም አንድ አይነት አይደሉም። እነዛ F-16 እና ሚራጅ ናቸው። የፈረንሳይ ነው ሚራጅ፣ ያኛው F-16 ደግሞ የአሜሪካ ነው እና የኤሚራቶች ነው። እኔ እንደው የፖለቲካ ውሳኔ እና የፖለቲካ እንትን ዝግጅት ካልሆነ በስተቀር
ፕሮፌሽናል የሆነ ኤርፎርስ እንዲህ አይነት ሾው የራሱን በአቅሙ ኤርሾ ማድረግ ይችላል። ለምን እንደተደበላለቀ ምንም የማላውቀው ነገር ነው በእኔ ውትድርና ታሪክ ኖሮ ማውቅም። አየር ኃይሉ ግን በቂ አቅምና በቂ ችሎታ ያላቸው ፓይለቶችን ያቀፈ ስለነበር በእኛ ዘመን ኤርሾ ላይ እኛ የምናውቀው በስኳድሮን ደረጃ ነው ተዋጊ ጄቶች ኤርሾ ያሳዩ የነበረው። ይሄን ነው የምለው። እንደው ሻለቃ ማሞ ያው ከኤርትራ ጋር የተያዘውን አንስቼ ነበር ጥያቄ። በተለይ ሚግ 21 ላይ ተቸንክራችሁ የቀራችሁ አስተውሉ የሚል ነገር ነው። እንደ ለኤርትራ ወክለን ምላሽ ለመስጠት ሳይሆን እንደ ቀደም ሲል እንዳሉት አደባባይ ላይ ያለ እውነታ ወይም መረጃ ነው። ኤርትራ በአሁን ሰዓት ከዛም ያለፈ ዘመናዊ የአየር ላይ የጦር አውሮፕላኖችን ታጥቃለች። በድሮንም ደረጃ ከፍተኛ የሚባለው ዘመን ያመጣውን የድሮን ቴክኖሎጂ መታጠቋን መረጃዎች ያሳያሉ። ስለዚህ ሚግ 21 ላይ ተቸንክራ አልቀረችም፣ ከዛም ተሻግራ ሄዳለች የሚለው መረጃ በስፋት እንዳለ ነው የምናውቀው። ቢሆንስ እንደው በዚህ ደረጃ ዛቻ ያስፈልግ ነበር ወይ? የአብይ አህመድ ጀነራሎች በየጊዜው ነው የሚዝቱት ኤርትራን እንጠቀልላለን ማለት አሰብን እንጠቀልላለን፣ ቀይ ባህርን እናስመልሳለን የሚለው ዛቻ ከአንደበታቸው ርቆ አያውቅም። አብይ አሁንም እያስፈራራ ነው። ምናልባት በዚህ ደረጃ የሚገለጽ ነው ከኤርትራ አንጻር ያለው ሁኔታ። እንዲስ በማድረግ ነጥብ ማስቆጠር ይቻላል ወይ? እንደው ከወታደራዊ እይታም ነገሮችን መመልከት ከተቻለ። እኔ በእርግጥ አሁን የኤርትራን አየር ኃይል በተመለከተ ምንም ሪሰርች አላረኩም፣ ግን እርግጠኛ ነኝ እነዚህ ሱ 27 ሱ 35 ነው እንግዲህ አሁን ኢትዮጵያ ወደ 8 ዩኒት እንዳስገባች የሚጠቀሰው ሌተስት ተዋጊ ጄት ማለት ነው። ሌላው 27 እና 30 ነው። እርግጠኛ ነኝ ኤርትራም ሱ 30 ወይም ሱ 35 ይኖራታል። ኤፍ16 እንኳን የሚኖራት አይመስለኝም። እንትን ሪሰርች አላረኩም ወይ ምንድነው በወታደር ባላንስ ኦፍ ፓወር ትሰራለ። ይሄ የናል ያለው ጠላት ወገን የናል ያለው ብለህ የምትሰራው አለ። ግን ፖለቲከኞች ይሄም አያስፈልጋቸውም። ዝም ብለው እንደፈለጉ ሚግ 21 አየር ኃይሉን በሚግ 21 ብቻ ያስታጠቀ አገር እኔ በአካባቢያችን ያለ አይመስለኝም። ቢያንስ ሚግ 23 ይኖረዋል ወይም እነዚህ ሱ የተባሉት የፈረንሳይ የአውሮፕላን የራሽያ ተዋጊ አውሮፕላኖች ይኖረዋል ወይ 30ም 35ም። እና በዚህ ደረጃም ውድድር ውስጥ ለመግባትም እንትን ያለ አይደለም። የኛ አየር ኃይል ኢትዮጵያ ትልቅ ሀገር ነች። ከአፍሪካ ሁለተኛ የህዝብ ቁጥር ያላት፣ በመልክዓ ምድሯም በቆዳ ስፋቷም በጣም ትልቅ ሀገር ነች። ኢትዮጵያን የሚመጥን የመከላከያ ሰራዊት ወይም የአየር ኃይል ገና አልተገነባም። እየተገነባ ነው። ከወያኔ ዘመን በጣም በተሻለ ሁኔታ በዘመናዊ ቴክኖሎጂም በድሮንም በዚህም እንደዚህ እያተደረገ ነው ቢባል ራሱ በቂ ይመስለኛል። ከዛ አልፎ ለሌላ ውድድር መቅረብ እንግዲህ ከነ ኢጂፕት ጋር ለመወዳደር እነ ኢጂፕቶች ወይም ኢጂፕሽያን ምን ሊሉ ነው እንግዲህ ኢጂፕት አየር ኃይልን በእናይ ከዓለም ደረጃ በ6ኛና 7ኛ ደረጃ የደረሰ አየር ኃይል አለ እዛው አጠገባችን፣ ወይም የኢትዮጵያ ስትራቴጂክ ጠላት የሚባለው። ስለዚህ ከወታደራዊ አኳያ እንደውም አንተ የጠነከርክ ሆነ በጠላት ፊት ግን ደካማ ሆነ ታይ፣ ደካማ ስትሆን ደግሞ የጠነከርክ መስለህ ታይ የሚባል ታክቲክ አለ። እንደዛ ነው እንጂ እንደው ዝም ብሎ ተነስቶ ፖለቲከኞች የሚያወሩት ከወታደራዊ አኳያ እዚህ ግባ ከወታደራዊ መልከታ አኳያ እዚህ ግባ የሚባል አይደለም። እና እንደ ፖለቲከኞችን እየሰማን እንትናችንን ጊዜያችንን ባናጠፋ ጥሩ ይመስለኛል። እንግዲህ ሻለቃ ማሞ ያው በዚሁ ዝግጅት ላይ በተለይም የአብይ አህመድንና የፊልድ ማርሻል ብርሃኑ ጁላን ምስል በድሮን ቴክኖሎጂ ሰማይ ላይ በማሳየት ሁለቱ የጦር ኃይል አዛዥና ጠቅላይ ሚኒስትሩ ለኢትዮጵያ ምን ያህል ባለውለታ እንደሆኑ በጽሁፍ ጭምር የተገለጸበት ትዕይንት በራሱ ሌላ ብዙ ውይይትን የሚከፍት ነው። ለማንኛውም ይሄም ከ200,000 እስከ 300,000 ዶላር
ወጥቶበት ከውጪ በመጣ የድሮን ቴክኖሎጂ ወይም ደግሞ በኪራይ በመጣ ድሮን ነው ይህንን ምስል ያሳዩት። ወይ ኢትዮጵያ በራሷ አምርታ ያደረገችውም አይደለም። ባለፈውም እንደዛ ተመሳሳይ ነገር አድርጓልና ለማንኛውም ፖለቲከኞች የህዝብን ስነ ልቦና የህዝብን ትኩረት ለመሳብ የሚያደርጉት ጥረት አንዳንድ ጊዜ በእናንተ እንዴት ይታያል? እውነት አቅማችንን ያሳያል? እውነት ትክክለኛው ጊዜ ሲመጣ መሬት ላይ ኢትዮጵያ የሆነ የውጭ ጠላት ቢገጥማት በአሁን ሰዓት ቆሞ ሊዋጋ ቁመና ያለው መከላከያ አለ ብለን ስንጠይቅ ብዙ የሚያሰጋን ነገር አለ። እንደው ከዛ አንጻር አጭር አስተያየት ቢሰጡን። ኢትዮጵያ በአሁን ሰዓት በየድንበሮቿ ሰራዊቱ የለም። በሙሉ አማራ ክልል፣ ከፊሉ ትግራይና አማራ ኦሮሚያ ክልል አካባቢ ነው ያሉት። እንደዚህ አይነት መከላከያ ሰራዊት ኢትዮጵያ በታሪክ ኖሯት አያውቅም። ድንበር የሚጠብቅ እንጂ ከዛ ተሻግሮ መንደር ለመንደር ህፃናትን የሚገድል መከላከያ ሰራዊት ኢትዮጵያ ለመጀመሪያ ጊዜ ያገኘችው በአብይ አህመድ ዘመን ነው። እንደው ከዚህ አንጻርስ እንዴት ያዩታል? መጀመሪያ አቅም አለን ወይ? ነገ ጠላት ቢመጣ የሚመክት መከላከያ ሰራዊት አለን ብለው ይተማመናሉ? ሻለቃ ማሞ፣ እኛ ሀገር ላይ የተፈጠረው ሁኔታ በወያኔ ዘመን ቅድም እንዳልኩት የአየር ኃይሉን ገድለውት እንዳለ ወደ አፈርነት ለውጠውት የነበረበት ዘመን ነው የነበረው። ከዛ በኋላ ሰራዊቱም ፕሮፌሽናል አርሚ ከመገንባት ይልቅ ኤትኒክ ቤዝድ የሆነ አመራርና ስትራክቸር ሰርተው ያው መጨረሻ ላይ ሀገርንም ህዝብንም ለእልቂት የዳረገ ሁኔታ ፈጥሮ ሲሄድ እንደገና አሁን አዲስ ስርዓት መጣ ተብሎ ከ7 ዓመት በፊት ሰራዊቱንም ሪፎርም በማድረግ ኢትዮጵያ ጠንካራ እና ፕሮፌሽናል መከላከያ ይኖራታል ተብሎ ትልቅ ተስፋ ተጥሎ ነበረ። ወዲያው ግን የመጣው መንግስታዊ ስርዓት ያለፈው